ቀጭን ፍቅር ወይዘሪት ሳምራዊት በእኔ በተወካያችሁ አማካኝነት እስኪ በቃችሁ ድረስ ብሉልኝ ጠጡልኝ በሽምግልናችሁ አኩርታችሁኛል ብላለች። በጣሴ ሞት ወንድሟን እኮ አፈዘዝ ነው። ግን የሳምሪ ወንድም እንዴት ነው? ያስፈራል? ኧረ ተግባቢ ነው። እሱማ ቁጭ ብላችሁ ካልበላችሁ ካልጠጣችሁ ሁሉ ሲለን ምን ሲደረጋልኛ? አየህ ከባህላችን ውጭ እንደሆነ እያወቀ ሊፈትናችሁ ብሎ እኮ ነው። እሱማ ሳምሪ አብዛኛውን ቀን አንተ ጋር እንደምታደርና ሚኒ ትዳር መጀመራችሁንም እያወቀ አይደል አልሰማውም አላየውም የሚለው። ለመሆኑ ልጃችንን ያጫት ሰው ማን ነው ሲል ምን አላችሁ? አቤት አዳም ያኔ ብትኖር ገድሉና ጣሰው እየተቀባበሉ ልጃችን አዳም በቋንቋና ስነ ጽሁፍ የመጀመሪያ ዲግሪ ያለው የተባ ምሁር ነው። እውነት ነው። በዛ ላይ ሰቃይ ተማሪና 3.2 በማምጣት በማዕረግ የተመረቀ ነው። ይሄም እውነት ነው። እኛ እንኳ ሲቸግረን በስንት ፉገራ 100 ብር የሚያበድረን እሱ ነው አሉ። በስንት ፉገራ አሉ? በደንብ ነው። አሁን ለሽምግልና ተኪዶ እንደዚህ ይባላል? አበዳሪያችን ነው ማለት ምን ክፋት አለው? በጣሴ ሞት እንዴ አይባልማ። በስንት ፉገራ አይባልማ። አዎ አዳም እውነቱን ነው። በስንት ፉገራ ከሚባል በስንት ልመና አይሻል ነበረ? ጎሽ ገድሉ አልፎ አልፎ እኮ እውነት ትናገራለህ። ኦ ሎርድ መቼም አዳም ምን አይነት ጥሩ ጓደኞች አሉት ሳይል አይቀርም ወንድሙ። በእውነት አኩርታችሁኛል። እንዴ እናንተ ጠጡ እንጂ ገና አንድ ሳጥን ቢራ እኮ ቁጭ ብሏል። ጣዬ ጣፋጭዬ ወይ ጣስዬ አበባዬ አንድ ቢራ ቆሜ ልክፈትልሽ እባክሽ ጠጪ። አይ ጣስዬ ድሪንክ እንኳን ይቅርብኝ። እንዴ ምን አለበት ጣፋጭ፣ ዛሬ እኮ የደስታችን ቀን ነው። አይቻልም፣ ጣፋጭ አትጠጣም። ለምን? በጣሴ ሞት እንዴ አልፈልግም አለቻ፣ አልጠጣም አለቻ። መጠጥ እንኳን ለሷ ለእናንተም ጎጂ እንደሆነ ተረዳቻ። ኦ ሎርድ ዛሬ እኮ የምንጠጣው ሳምሪ ጋብዛን ነው። ሽምግልናችንን በተሳካ ሁኔታ ስላጠናቀቅን ነው። የሳምሪ ቤተሰቦች ፍቃደኛ ሳይሆኑ ስላጠናቀቅን አይባልም። ሽምግልናውን በጥሩ ሁኔታ ጀምረናል። የሽምግልናው አጀማመር አመርቂ ነው። የሽምግልናው አያያዝ የሳምሪ ቤተሰቦች ፍቃደኛ እንደሆኑ ያመለክታል ወዘተ ነው የሚባለው። አዳም ደግሞ ዛሬም ንዝነዛ፣ ግዝገዛ፣ ጥዝጠዛ ወዘተ አይሰለችም እንዴ? አይ ተው ጣሴ አይባልም። ንዝነዛ፣ ግዝገዛ፣ ጥዝጠዛ አይባልም። አዎ አይባልም። ጥዝጠዛ በተለይ አይባልም። በጣሴ ሞት አዳም እንደሰትበት ዛሬ እንኳን ፎርሽ። አዳም ልክ እንደኔና እንደ ሳምሪ ሽምግልናውን በመስኮት ቀዳዳ ላይቭ ብትከታተል ኖሮ የእውነት ታደንቃቸው ነበር። ምን እዛ ሄደው የሚያወሩትን አቋቋማቸውንም ጭምር ያስረዳቸው እኮ እኔ ነኝ። ኦ ሎርድ እና እኛ ፖስተኛ ነን። መደነቅ ያለበት ፖስተኛው ሳይሆን ፖስታ ውስጥ ያለው መልእክት ነው ማለት ነው። አልወጣኝም። በጣሴ ሞት አንተ ያልከን እኮ ያጥሩን በር 3 ጊዜ ያህል ብቻ ብዙም ሳይጮህ ብዙም ሳይታፈን ታንኳኳላችሁ ነው አይደለም? እስቲ አሁን ይህን አስረድቶ ቀብረር ሲል አያሳፍርም? ጣፋጭ በጣም ምን አልሽ? ጣፋጭ እኔ ማለቴ በጣም ቆይ አዳም ለምን ቢራ አትደግም? አይ ከአንድ በላይ አልጠጣም በቃኝ። በር 3 ጊዜ ማንኳኳት አለበት ብሎ ገተታ አይደብርም እንዴጣ? እኔ አላቅም ጣሴ፣ እናንተ እዛው ተነጋገሩ። እኔ አላቅም። ይሄ ገተታ ሳይሆን ቅኔ ነው። ላላዋቂ ማስረዳት ደግሞ ብልህነት ነው። እንዴ ተው እንጂ አዳም፣ የእኛንም የሽምግልና ብቃት መካድ እኮ ነውር ነው። ጣሴ ይሙት በጣም እኔ መቼ ካድኩኝ እንዴ? ሳምሪ ራሷ ተደስታ አይደል እንዴ 1000 ብር ኢንቨስት አድርጋ በእኔ በቋሚ መልእክተኛዋ በኩል ተጋበዙልኝ፣ ብሉልኝ፣ ጠጡልኝ እያለቻችሁ ያለችው 1000 ብር? አዳም 1000 ብር ገርሉ 1000 ብር ተመድቦልናል። ዛሬ ምሽቱ ይደምቃል። ምሽቱ ደመቀ። ምሽት ወጣም በላ በቃ ወጣም በል እንውጣ። ጣሴ አይቻልማ። 1000 ብር ስለተመደበ የግድ ዛሬውኑ ማለቅ የለበትማ። አገባህማ። ሳምሪ የመደበችው ለእኛ ነው። አይ እንግዲህ በቃ አትጨቃጨቁ። አሁን ዝም ብላችሁ ኢንጆይ አድርጉ። ጣፋጭ እነኚህ እኮ እንዳያጅቦ እንብላም ካላችሁ እንብላ፣ አንብላም ካላችሁ እንብላ ባዮች ናቸው። አዳም አንድ እዚያ አትበሳጭ እንጂ ዛሬ እኮ ያው ለአንተ ደስታ ብለው ነው። ያንተ ደስታ ቀን አይደል? ደስታዬን ገንዘብ በማባከን አይደለማ የምገልጸው። አያገርሉ ወይ አያጣሴ
እንጠጣም ካልክ እንጠጣ፣ አንጠጣም ካልክ እንጠጣ። ምሽት ደመቀ ምሽት። እሺም ካልኩ እሺ፣ እሺም ካላልኩ እሺ። አይደል ጣሴ? ዛሬስ በሳቅ ገደላችሁኝ። ለእነኚህ የነገር አንጥረኞች እንዲህ ከሳቅሽላቸውማ ገና ይንተገተጋሉ። በጣሴ ሞት የነገር አንጥረኛ አለመምህር አዳም። አዳምዬ ጓደኛዬ የነ ሳምሪን አጥር በር 3 ጊዜ እንድናንኳኳ የነገርከኝ ግን ለምንድን ነው? አልገባህም እንዴ ገርሉ? እሱ እኮ ቅኔ ነው። አይ ጣሴ ደግሞ ያላወቁትን መጠየቅ እኮ ብልነት ነው። ወይኔ ጉዴ! ውይ ሽንቴ ያስጨረሳችሁ። ቆይ መጣሁ። ጣፋጭ ለእነኚህ ትንሽ ከሳቅሽላቸው አለቀልሽ። ሁለተኛ አልስቅላቸውም። የኔጣ አብሬሽ ልምጣ? ተመለስ አንተ። ይኸው ተመለስኩ። ውይ መቀኛ። እኔ እስከ ሰማይ ጓጓሁት የበር ምቱን ቅኔ ነው። በልመልስልን አዳም። 3 ጊዜ በሩ ታ ተደርጎ ለምን ተመታ? በሩን 3 ጊዜ እንድታንኳኩ ያዘዝኳችሁ ተምሳሌታዊ፣ ቅኔያዊ፣ ትንቢታዊ ወዘተ ትርጉም ስላለው። በጣሴ ሞት እባክህን ቶሎ ንገረኝ። በሩ 3 ጊዜ መንኳኳቱ የሚያሳየው መልእክት እኔና ሳምሪ 2 ሆነን ወድቀን 3 ሆነን እንደምንነሳ የሚያመላክት። ኦሎርድ አዳም ምን ነው እስካሁን ደበከን? በጣሴ ሞት እስካሁን ለምን ደበከን? ካለመጠየቅ እውቀት ይቀራል ሲባል አልሰማ? እናንተ ኧረ እየጠጣችሁ ኧረ ምን የመሰለ ኢንፎ አመለጠሽ። የምን ኢንፎ? ልጅ ጣፋጭዬ የነ ሳምሪ ቤት ያጥራቸው በሩ ለምን 3 ጊዜ ተንኳኳ? ተምሳሌታዊ፣ ቅኔያዊ፣ ትንቢታዊ ወዘተ ነው። አይሾሽ ጣፋጭ አይሻለም? ለወሬ ብለው እንዴት ከአፍ ላይ እንደሚናጠቁ እንዴት እንደሚባሉ አየሻቸው? አየኋቸው። አላየኋቸው። በሩን 3 ጊዜ እንድናንኳኳ መመሪያ የሰጠን ሳምሪና አዳም 2 ሆነው ወድቀው 3 ሆነው እንደሚነሱ ለማሳየት ነው። ማን አለ? እኔ አልኩ። ቆይ ለምንድን ነው የሚወድቁት እና የት ላይ ነው የሚወድቁት? ኦሎርድ ምን ጣፋጭዬ አንሸራቷቸው ሻወር ቤት ወለል ላይ ልበልሽ እንዴ? በጣሴ ሞት ለምንድን ነው የሚወድቁት? የት ላይ ነው የሚወድቁት ስትል የኔዋ ጣፋጭ ኦሎርድ አንሸራቷቸው ሻወር ቤት ወለል ላይ ልበልሽ አይላት መሰላችሁ? ገርሉ ተው እንጂ ጣሴ ይሙት ሙትት በል። አሜን። ገባኝ። 2 ሆነን ወድቀን 3 ሆነን መነሳት። ገባኝ። የኔ ብሪሊያንት ኮች። አመሰግናለሁ ጣስዬ። በጣሴ ሞት ፍቀጅልኝና እንደ ፍሬው ኃይሉ አኮርዲዮ ደረቴ ላይ አድርጌ አንዴ ኦሎርድ እሽሩሩሩሩሩሩሩ በሀሳቤ እያልኩ ልቃኝሽ። አይሆንማ እንዴ ተይዣለሁ። ተቀድመሃል። እኔ እያለሁ ማን አባቱ ነው በጣሴ ሞት? አታውቀውም ወይንም ታውቀዋለህ? እሰይ እንዲህ ቁርጡን ነገር የለኝ። ጣሴ እንግዲህ ጥናቱን ይስጥ። ውሸትሽም መሆን አለበት። እስቲ ጣሰው ሙት በይ። እንዴ ምን አስዋሸኝ ጣሴ? ቀጥል በል አዳም። ለአንተ ጊዜ እንደዚህ ነኝ። በሌሌም ብር ሙሉ ልብሴን ላውንደሪ አስገብቼ የታክሲ ከስክሼ ሽማግሌ የሆንኩ እኮ እኔ ነኝ። በቃ ጣሴ አትዘን። ሰው መች ውለት ያውቃል ብለህ ነው ጣሴ? አያውቅም እኮ። ጣፋጭ ሁሌም እተማመንብሻለሁ። እሺ አዳም። እንዴ እናንተ ተጋበዙ እንጂ ሳምሪ እንደ ልባችሁ ሁኑ ብላችኋለች። ከተመደበልን 1000 ብር ላይ ስንት ቀረነ ጣፋጭ? ምንስ ያህል ቢቀር አንተ ምን አገባ? 500 ብር ይቀራል። ውሸትሽን ነው አይደል በጣሴ ሞት? አረ ከምሬ ነው ጣስዬ። ይኸው እውነት 500 ብር ብቻ ነው የቀረው። በጣሴ ሞት እኔ ያልኩሽ ተይዣለሁ ያልሽኝ ውሸትሽን ነው አይደለም ወይ ነው? አይ አይደለም። ውሸትሽን ነው? እኔን ለማናደድ ነው እንዴ? ኧረ ጣሴ በቃ ውሸቷን ነው እንዴ? ምን ሆናል? ይልቅ የቀረንን ብር ይዘን ወጣ እንበል ጣሴ አይሻልም እንዴ? ሳጥን ሙሉ ቢራ እዚህ መጥቶላችሁ የት ነው የምትሄዱት?
መጠጥ ራሱ ቤት ድረስ ተንቀሽቅሾ መጥቶ ስናገኘው ግሬሱን ያጣል። እኛ እሱ ወዳለበት ሄደን ከነሙሉ ክብሩ ስናገኘው ግን ጣዕም ይኖረዋል። ጫጫታ የለም። አሁን እዚህ ጫጫታ የለም። የለም። አይሻል ጣፋጭ ለመጠጥ ያላቸውን ፍቅር ከፈለክ አብረን እንውጣ። እኔ አዳም መሸታ ቤት አመሰግናለሁ። ከሳምሪ ጋር ቀጠሮ አለኝ። አዳም 500 ብር ልሰጣቸው ነው። ቆይ ሳምሪ ጋብዣቸውና የተረፈውን ምን አድርጊ ነው ያለች? አይ እሷ 1000 ብሩን በሙሉ ጋብዥልኝ ነው ያለችው። 500 ብሩን ለሳምሪ መልሽላት። ምን አንተ አገባህን? በጣም ሲሞት አገባህ። ቆይ እሷ ለጋበዘችን አንተ ምን አቃጠለህ እንዴ? የብር ጡር አለዋ። ብር ከፍ ባለ ክብር ካልያዙት ዝቅ አድርጎ ያዋርዳላ። አዳም ግን እኮ ሳምሪ ብሩን የመደበችው ለነሱ ነው። ተሳስታለቻ እንዴ? 1000 ብር በአንድ ቀን ማለቅ የለበትማ። በቃ ጣፋጭ በቃ 500 ብሩን ለአዳም ስጩ። እንደውም አንፈልግም። ጣሴ ይሙት ይቅርብን። እዛ ግን ብሉ ስንባል መብላት ነበር፣ የግድ መብላት ነበረብን። ወዲህ በይው ብሩን ጣፋጭ። ለእኛ የተመደበውን ብር እንደነጠከን አሁኑኑ ለሳምሪ ደውዬ እነግራታለሁ። አይጣሴ ጭንቅላትሽ እኮ የአይዲያ ጅረት ነው። ታንኪዩ። ልደውል ነው። ደውል። ኧረ ቆይ እሷ ጋር ከመደወላችሁ በፊት ብትነጋገሩ ይችላል። ታያቸው። ኧረ ደውል። ደወልኩ። አንተ ጣሰው፣ እኔ አውቄ ነው እንዳትደውል። አንተ እንዳትደውል። ብራችንን እንደከለከልከንማ እነግራታለሁ። አቁም ብያለሁ። እነግራታለሁ። እደውላለሁ። ይኸውልህ ጣሴ የላሼለንን ብር ነጥቆ ዕቁብ ሊጥለው ነው በላት። እላታለሁ። ልቀቅ እላታለሁ። እኔ አዳም ነኝ ከእናንተ ብር ነጥቄ ዕቁብ የምጥል? ጣፋጭ አፍንጫቸው ላይ ወርውሪላቸውና ሄደው ይጠምብዙ። 500 ብራችንን አፍንጫችን ላይ ወርውሪልን እባክሽን። ይኸው ያዝ ቅለብ አፍንጫ አምጪው። ጣፋጭዬ በእናትሽ ከእኛ ጋር አምሺ ዛሬ። እሺ ትንሽ ተጫውቼ እለያችኋለሁ። ጣፋጭ ከእነሱ ጋር መሸታ ቤት ልታመሺ? አይ ለማምሸት አይደለም አዳም፣ ግን ትንሽ አብሬያቸው ቆይቼ ወደ ቤት ይገባለሁ። ጣሴ ይሙት ያልሽው ውሸትሽን እንደሆነ ተረጋገጠ። በሉ ፍጠኑ፣ እንሂድ ብድግ በሉ። ጣፋጭ። አቤት አዳም። በፈቃደኝነት እየሳቅሽ እየተደሰትሽ ወደ ሲኦል ስትወርጂ ሳይሽ አዘንኩ። አይዞህ አዳም፣ እኔ ራሴን ማኔጅ ማድረግ እችላለሁ። አይዞሽ ባስተማማኝ ልብ ላይ ነው ያረፍሽው። ጣሴ ጣፋጭ በሉ ፍጠኑ፣ ጊዜ የለም። ይሄ ሁሉ ጥድፊያ 500 ብርና ያህል ነገር አመድ ለማድረግ ነው አይደል? አዎ አመድ ያድርጋችሁ። አሜን። ደግሞ ሽማግሌ አድርጌ ክብር ስለሰጧችሁ ልታመሰግኑኝ ይገባል። እሺ ጣሴ ይሙት ለሳምሪ ደውዬ ተቆጪው እየተሳደብ አስቸገረ እንዳለላት። ሰማት የማታጓጓ ቀልድ ነው። አመሰግናለሁ። እውነተኛ ሰው እንዳንተ ላይ አንቺን አግኝቶ የማይታመን ውበት ያልገባው መሆን አለበት። አንተ እኮ ለኔ ታመንከው ካገኘኝ በኋላ አልነበረም? እንዴት ሳምሪ፣ ሳላውቅሽ ሳታውቂኝ እንዴት ስለመተማመን ማውራት እንችላለን? መጀመሪያ ታክሲ ውስጥ የተዋወቅን ጊዜ ያኔ እኮ ታሳዝኝ ነበር። አንተ ደግሞ አቀርቀረ ጋዜጣ ስታነብ የሆነ ሰላም ይነበርብህ ነበር። ቁዝም መብለሽ ለብቻሽ ስታወሪ ሳይሽ ግርመሽኝ ነው። ከኔ ጋር ወሬ ለመጀመር ፈልገህ ስትሽኮረም ወዲያው ስሜት ገባኝና ጋዜጣ አንዴ ሊያው አልኩ። እልም ያልሽ ፈጣጣ እኮ ነሽ። አንተስ ልቅቅያ እንኪ ስለ እውነተኛ ፍቅር የተጻፈውን ግን በደንብ አንብበው አልከኝ። ተይ እንጂ አባዬ ሸቱኝ። ፈጣን እኮ ነህ። አንቺ ነሽ ፈጣን እባክሽ። ቀድሞ አድራሻ የጠየቀው ማነው? አንቺ ነሻ። አንተ አይደለም እንዴ? መምህር አዳም እባላለሁ። የእጅ ስልክሽን ሰጪ። እኔ ግን ምናልባት ስለተጨናነቅሽና ለብቻሽ ስታወሪ ስላየሁሽ አሳዝነሽኝ ይመስለኛል። ቀየኔ ጌታ እንዳየሁሽ አላፈቀርኩሽም እያልከኝ እኮ ነው። ላለመዋሸት መጠነኛ ስሜት በውስጥ የተፈጠረው እንዳየሁሽ።
ከዚያ እየተገናኘን ስለሚያስጨንቀኝ ነገር ስለ ህይወት መወያየት ጀመረ። ብዙ ልብ ወለድ መጽሐፍ እያዋስከኝ አነበብኩ። ሳምሪ አንቺም እኮ በጣም ጥሩና ግልጽ ሰው ነሽ። አለመፍጠን፣ መረጋጋት፣ ረጋ ብለን ለመረዳት በወሰድከው ጊዜ ውስጥ ያንተን ትልቅነት ተረዳሁ። ሳምሪ እንዳንቺ አይነት ሚስት እንዲሰጠኝ ፈጣሪን ስንት ለምኜው ነበር መሰለሽ። አዳሜ ፈጣሪ እንዳንተ አይነት ቀጥተኛ፣ ቁጥብ፣ እውነተኛ የፍቅር ሰው ይሰጠኛል ብዬ አስቤ አላውቅም ነበር። ለምን ሳምሪ? የተጎዳው ስለሆነ ማለት በወንድ ከዚህ በፊት እሺ ሳስበው ራሱ ያዘፈዝፈኛል። በቃ ይቀር። ፊትሽ ቀላ እኮ የኔ ውድ በአንድ ጊዜ። ዛሬ ግን ደስተኛ ነሽ አይደል ሳምሪ? ሁሌም በአንተ ደስተኛ ነኝ። እንትን ስለ ሽምግልናው ወንድምሽ ምን አለ? ለምን ባላውራ ነው? ቀጠሮ ስለነበረው ቶሎ ወጣ። እነ ጣሶና ገድሉ የሳምሪ ወንድም በሽምግልናችን ተደስቷል እያሉ ጉራቸውን እየቸረቸሩ ነው። ሊሸኛቸው እስከ ደጅ ድረስ ሲወጣ ቅጠል ያደርገኝ መሰለ። ወዷቸዋል ማለት ነው። በተለይ ገድሉማ በጆሮ ሳይቀር እየተጠጋ ሲያወራለት ነው። እና ጅሬ የዋዛ መሰልሽ እንዴ? ሽማግሌዎቹን ወድጃቸዋለሁ አለሽ? ወንድም ጋሽ ምንም አልነገረኝ። ምንም አይ ለጋብቻ የቸኮላቸው አይመስልሽም? በደንብ ተጠናንታችኋል ያለ። ለመጋባት ከመወሰናችን በፊት ረጅም ጊዜ ወስደን ተጠናንተናል፣ እርስ በርስ ተመራምረናል፣ አንዳችን ስለ አንዳችን ድክመትና ጥንካሬ አውቀናል ወዘተ አትዩም? ታዲያ ስነግረው ብዙም አልተዋጠለትም። እንዴት ሳምሪ? አልተዋጠለትም ማለት እንዴት? እኔ ገብቶኛል የኔ ጌታ። አየህ ወንድም ጋሽ ከኔ መለየት ሞት ነው የሚሆንበት። ሽማግሌዎቹ ሳምሪን ስጡን ብለው ሲመጡ ክፍታ ነው። ቢከፋውም ቢችለው ነው የሚሻለው። ይልቅስ ወንተዋለ እስቲ ያንን ግጥም ላይ በሚያምር ድምፅ ጮክ ብለህ። ሳምሪ ሬስቶራንት ውስጥ እኮ ነን ያለነው። ሁሉም ሰው በራሱ ወሬ ተጠምዷል። በለኝ። እሺ የትኛውን ግጥም? ፍቅሬ አንቺን ስወድሽ ብዙ ሺህ ዘመናት እልፍ አላፍ ቀናት የሚለው የጋሽ ገብረ ክርስቶስ ደስታ ነው። አይ ልክ መኝታ ቤት ውስጥ ድምፅን ከፍ አድርገን በመተባበር ሌላ የጋሽ ገብረ ክርስቶስን ግጥም ልበልሽ ላንቺ ውበት የሚስማማ። እሺ አስደንጋጭ ነው። እሺ አልማዝ ያስነጠፈች ወርቅ ያስጎዘጎዘች በቫኔል በዲዮር ሽቶ የታጠነች በጌጥ ተብረቅርቃ ጌጥ ሆና ጌጥ ይዛ ጨረቃ ታፍራለች፣ ፀሐይ ትጠፋለች፣ ጸዳል ብርሃን ንጋት ሁሉን ታስንቃለች። እንዴ ሳምሪ ሰው ምንድን ሳምሪ ግፋቢ ፍቅር አሳበዳት ነው። ምን አይነት አይን አውጣንሽ ነው የሚሉት? ጨረቃ ታፍራለች፣ ፀሐይ ትጠፋለች፣ ጸዳል ብርሃን ንጋት ሁሉን ታስንቃለች። አንቺን መሳይ ውብ፣ አንቺን መሳይ ልበ ብርሃን። እኔም እንደዚያው ሳምሪ እንደዚያው። አሽኮረመማል። አይ ሬስቶራንት ውስጥ ያለውን ሰው ብዛት እያየሽ። እሺ ሳምሪ እኔ እኮ መምህር ነኝ እና የሚያውቁኝ ሰዎች በየቦታው የሚሳሳም ስሜቱን መቆጣጠር የማይችል ማፍቀሬን ይውልኝ የሚል ወዘተ ሊሉኝ እኮ ይችላሉ። ማፍቀርን ይውልኝ ማለት ምን ኃጢአት አለው ነው ጌታ? የሁለታችን ፍቅር የሚያምረው በህይወት ዘመናችን እንደ ጥሩ መጽሐፍ ከጊዜ ወደ ጊዜ እየተገለጸ ሲነበብ ነው እንጂ በየሬስቶራንቱ በመሳሳም አይደለም። አንዳንዴ ታበዛዋለሽ። ሳምኛ እንዴ ሳምሪ በኋላ ቤታችን ደርስበት የለም። አድቫንስ ኪስ ከፈለኩ አድቫንስ ኪስ የሚባል ባህል የለንማ። እኛ እናውቀውማ አብሮን አይሄድማ። የኔ ጌታ እንጣላለን። ትስመኛለህ አትስመኝም? እሺ
እሺ ቅር ካለሽ ምን አደርጋለሁ? እሺ ይሄው ተጠቀሰም ይሄው ለዚህ ዛሬ ደግሞ አብረን እንመጣለን። ግን ወንድምሽ ስለ ሽምግልናው ላይ አማክረሽ ከፈለገስ? ካንተ መለየት ከደበረኝ ሲሆን ደስ ይለኛል። ልጅ አንተ ለማከር እንዴት ይችላል? ኧረ ሳምሪ አደባባይ ነኝ። ተነስ ወደ ቤታችን እንሂድ። ዛሬማ ማደሪያም የለም። ገድሉና ጣሰው በላክሽላቸው ብር ገና ቅድም ነው መጠጥ የጀመሩት። ሁለታችን ከተፋቀረ ምንም አይነት ጮህ አይረብሽም። ለዚህ ንግግርሽ የዲን ሀሳብ ያገኝ ሰምገኝክ ልካ ሬስቶራንት ውስጥ ነን። በነጣሰው አባባል ፎረሽኩ። በሉን ሸኙ ልጅ የኔጣ ትንሽ ተጫወች በጣሴ ሞት። አይ መሽቷል። 1 ሰዓት ተኩል ሆነ እኮ ጣዬ። እውነቷን ነው መሽቷል። ምንድን ነው እውነቷን ነው የምትለው? ምንም ሳትጠጪ ትሄጃለሽ? ምንድን ነው እውነቷን ነው? ምንድን ነው እውነቷን? እንዴ ለስላሳ ቺፕስ ምናምን ምን ቀረኝ? ሆዴ ሁሉ ራሱ ጢም ብሏል። እንኳን ጢም አለ። ጣፋጭ ማለት ጣሴ ጣፋጭዬን ተነስና አሸኛት በእናትህ። አይ ዛሬ እንኳን በጊዜ መግባት አለባችሁ። ቤት ያለውን ቢራ ራሱ ማን ይጠጣዋል? አይዞሽ ጣፋጭ አናሳፍርሽም። አሁኑኑ ሄደን ጭጭ እናደርገዋለን። ዛሬ ግን ምን አለ እኛ ጋር ብታድሪ? ምን አለ? ኧረ እኔ ቤት ይቆጡኛል። ይደውልላችኋል እንዴ? ስፔሻል ኦኬዥን ገጥሞኝ አድር ያለው በያቸው። በቃ እንግሊዝኛ አይችሉም። አላርድ ጣ በእኔ በጣሴ ላይ ታሾፊያለሽ። ኧረ ቆይ ገድሉ የሆነ ነገር እጠይቅሃለሁ እያልኩኝ ረስቼዋለሁ። ጣፋጭ ነገ ትጠይቅኛለሽ። እኔን ግን አሁኑኑ ጠይቂኝ። ጣሴ ገድሉ የሽምግልና ዕለት ለሳምሪ ወንድም በጆሮ ያወራለት ምን እንደሆነ ለማወቅ አልጓጓል? እውነትም ገድሉ ምን ሹክ ብለው ነው እንደዚህ አንተ ላይ ልጥፍ ያለው? ልንወጣ ስንል የነገርኩትን ነው የምትሉት? አዎ ልክ ልትወጡ ስትሉ። እሱማ ሳምሪን የመሰለ እህት ስላለ ልትኮራ ይገባል ስለው በደስታ ወካክ ብሎ ካሸኛቸዋልኛ መሆን አለበት መቼም። ግን በጣሴ ሞት ዛሬ ምን አለ እኛ ጋር ብታድሪ? የት አድራለሁ ጣሴ? እኔ አልጋዬን እለቅልሽና ከገድሉ ጋር ጥገኝነት እጠይቃለሁ። ይቅርታ ጣሴ፣ ዛሬ ሚስስ ገድሉ ትመጣለች። አይመቸኝም። ሚስስ ገድሉ ማናት? ሚስስ ገድሉ ጣፋጭ አታውቂያትም አንቺ? አይሆንም። ጣፋጭ እኛ ጋር ልታደር ስትል ነው እንደ አንተ ሴት የምትጎትተው? ሶሪ፣ በተፈጠረው አጋጣሚ በጣም አዝናለሁ። እሺ ሚስስ ገድሉ ማናት? አሁን የት ናት ያለች? በዚህ ሰዓት ወደኛ ቤት እየሄደች ነው። ጣፋጭ ጣሴ ይሙት ገድሉ ተቀይሜያለሁ። እስከ ዛሬ ብቻህን ስትጋደም ክርምህ ጣፋጭን ኢንቫይት ሳደርጋት ጠብቀ ሴት ታመጣለህ? ኦ ሎርድ ተረዳኝ እንጂ ጣሴ፣ ባዶ ቤት በክረምት ሆኖብኝ እኮ ነው ወንድሜ። በቃ ጣፋጭዬ፣ እኔ ሶፋ ላይ አድራለሁ፣ አንቺ እኔ አልጋ ላይ ታድሪያለሽ። እኔ የምልህ ገድሉ ልጅቷ ግን አሪፍ ናት? የሆነች ቆንጆ የምታምር ነገር። አዳም እናንተ ግን ክረምቱን አውቃችሁበታል። ወይኔ ጣሴ፣ ትራሴን አቅፌ እንዳልተኛ እንኳ ትርፍ ትራስ በቤቱ የለ። ስታሳዝን ጣሴ። በእናትሽ እኛ ጋር እደሪ በእናትሽ። እኔን ከቤት ውጭ አድር አላውቅም ጣሴ። የእኛ ቤት ከቤት ውጭ ነው እንዴ? ማታ ሎርድ አሁን ምን ያስቃል?
በጣሴ ሞት በጣም ያስቃል። ስማ፣ ስነ ስርዓት። ታጌንማ መንጠቅ አትችልም፣ መልሳት። ያውልህ ደግሞ ለበጣሴ ሞት ኧረ ያውልህ። ቆይ እኔ የምለው ልጅቷ ግን ቤቱን ታውቋለች? አዎ። ግን ለምንድን ነው እስከ ዛሬ የደበከኝ ገድሉ? ጣስዬ ሰርፕራይዝ ላደርግ ነው። እንዴ ልጅቷን ጣሳ ያውቃታል ማለት ነው እንዴ? ኧረ አይቷትም አያውቅ። ደስ ይላል። ሎርድ ብታያት ደግሞ እንዴት አይነት ውብ መሰለች! ውብ! ደስ ሲል። እሰይ ደስ ይበልሽ። እሰይ ቢራ ጨምርልን እባክህ። በቃ እንግዲህ ካልሸኛችሁኝ እኔ ልሂድ። እውነቷን ነው፣ እየመሸብሽ ነው። ተነሽ ጣፋጭ ተነሽ። አንዴ እዚህ ጋር አብራችሁኝ በሉ። በጣሴ ሞት አንዴ ምኑን ባዶ ቤት በክረምት ጣ የሌለሽበት የሚለውን በጣሴ ሞት አንዴ አብረን እንበል። ኧረ በእናታችሁ ነው መሽቶብኛል። አንዴ እንበል። ጣፋጭ እንዴት እንጂ ሁሉንም ነገር እምቢ አይባልም። አዎ ለመጀመር አንድ 3 ባዶ ቤት በክረምት ጣ የሌለሽበት ዝም ጸጥ ብቻ ጣሪያ መጫወቻ አመሻሽ ወደ ቤት ጣ የሌለሽበት ጸጥ ረጭ ብቻ ወለል መጫወቻ። መሽቶብኛል። ኧረ በእናታችሁ ነው መሽቶ። እሺ በቃ ካልሸኛችሁኝ እኔ መሄዴ ነው። ቻው። ደህና ደሪ ጣፋጭ፣ በቃ ደህና ደሪ። እሺ ታክሲ ላስይዝሽ። ጠብቂኝ ላስይዝሽ። ሄሎ፣ የሳምሪ ወንድም ነኝ ገድሉ። ሃይ፣ እንዴት አመሸህ ጃል? ሾክ ያልከኝ ነገር እየረበሸኝ ነው። በደንብ ብናወራበት ምን ይመስልሃል? ነገ ደውልልኝና ልንገናኝ እንችላለን። ያው ግን ሚስጥር ነው። እሺ እመነኝ፣ በእኔ በኩል ምንም ሀሳብ አይግባ። ከወንድሜ ከአዳም ጋር መቀየም አልፈልግም። ያው ደስ ይበልሽ፣ ሸኝቻት መጣ። በቃ ይኸውልህ ነገ እንደዋወል። እሺ ቻው። ሚስ ገድሉ ናት የደወለችው? አዎ ደረሰች? እንኳን ደስ ያለ። አልመጣም አለች። እሰይ እኩል አንድ እኩል ወደ ደሳይ። ባዶ ቤት በክረምት የሚለውን አንዴ አብረን እንበል ጣሴ። አንዴ ለመጀመር 1 3 ባዶ ቤት በክረምት አንቺ የሌለሽበት ጣሪያ መጫወቻ አመሻሽ ወደ ቤት ጣ የሌለሽበት ጸጥ ረጭ በጃ። ቀጭን